ፈራሚዎች ከስር ከወጡ በኋላ በገንዘብ ማጣትና ስራ ለማግኘት መቸገራቸው ተመልሰው ወደ ወንጀል እንዲሰሩና ወደ ማረሚያ ቤት እንዲገቡ እያደረጋቸው መሆኑ አንድ ጥናት አመላከተ። ሲፒጄ ከ3 ዓመታት በፊት የታሰሩ 5 የኢትዮጵያ የመገናኛ ብዙሃን ባለሙያዎች በአስቸኳይ እንዲለቀቁ ጠየቀ። በናይጄሪያ ታግተው የነበሩ ከ300 በላይ ሰዎች መለቀቃቸውን የሀገሪቱ ፕሬዝዳንት ጽሕፈት ቤት አስታወቀ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭቱ ወቅት ጉዳት እንዳደረሰበት ገለጹ። ጠቅላይ ሚኒስትሩ ይህን የተናገሩት በዛሬው ዕለት በአማራ ክልል መዲና ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያን ተርሚናል በመረቁበት ወቅት ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይል ጉዳት ማድረሱን አመለከቱ። ጊዜ አይለፍብን፣ ዘመን አይለፍብን፣ እድል ስናገኝ እንጠቀምበት፣ እድል ስናገኝ ልማት እንስራበት። ይህን ቦታ የሰራነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የተሻለ የላቀ ያማረ ለልጆቻችን የሚሻገር ነገር መገንባት ተችሏል። ይህ ነገር ልማድ እንዲሆን፣ ይህ ነገር እንዲደጋገም ባህር ዳር በአፍሪካ ውስጥ ከጥቂት ሀገራት ውጪ ሻል ያለ ኤርፖርት ብቻ ሳይሆን እውነቱን ለመናገር ከሆነ ከብዙ የአፍሪካ ካፒታል ሲቲ የሚሻል የሚልቅ የሚበልጥ ፖቴንሻል አላት። ይህ ፖቴንሻል በእኛ ትጋት፣ በእኛ ጥረት፣ በእኛ ልፋት፣ በእኛ ስራ ልቆ ሊታይ የሚችል ስለሆነ መላው የከተማችን ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምን ጊዜም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ያስፈልጋል። የመጨረሻው መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። አመሰግናለሁ። ባህር ዳር በአፍሪካ ውስጥ ከጥቂት ሀገራት ውጪ የተሻለ ኤርፖርት ብቻ ሳይሆን ከብዙ የአፍሪካ ከተሞች የሚሻል አቅም ያላት ከተማ ነችም ብለዋል። የአቅምና ጉልበት በእኛ ትጋት፣ ጥረትና ልፋት ልቆ ሊታይ የሚችል ነው። መላ የባህር ዳር ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምንጊዜውም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ይጠበቅበታል ይላሉ። ባለፉት 30 ዓመታት ባህር ዳርም ትሁን መላው የአማራ ክልል ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም ያሉት ጠቅላይ ሚኒስትሩ የክልሉ ፕሬዝዳንትም ሕግ ከሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የሚሰሩና የሚያሰሩ ፕሬዝዳንት ናቸው ሲሉ አሞካሽተው በመጨረሻም እንተባበር፣ ባህር ዳርን እናልማ፣ ካተግባባን እንደ ጨዋ በንግግር እንጨቃጨቅ፣ ጊዜ ግን እንዳያልፍብን እንጠንቀቅ ሲሉ ንግግራቸውን ቋጭተዋል። ጠቅላይ ሚኒስትሩ
በግል የማህበራዊ ገጻቸው ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። በዚህ ጽሁፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉት አብይ ባህር ዳር በቅርብ ጊዜያት ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ የላቁ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችንና ዘመናዊ መገልገያዎችን ያካተተ ስለመሆኑም አመልክተዋል። ታራሚዎች ከእስር ከወጡ በኋላ በገንዘብ ማጣትና ስራ ለማግኘት መቸገራቸው ተመልሰው ወንጀል እንዲሰሩና ወደ ማረሚያ ቤት እንዲገቡ እያደረጋቸው መሆኑን አንድ ጥናት አመላከተ። ታራሚዎች ከእስር በኋላ በስራ ማጣት፣ ገንዘብ ለማግኘት በመቸገር እንዲሁም ከማረሚያ ቤት ከወጡ በኋላ ክትትልና ድጋፍ አለመኖሩ ተመልሰው ማረሚያ ቤት እንዲገቡ እያደረጋቸው እንዲሁም በማረሚያ ቤት ያሉ ሁኔታዎች ምቹ አለመሆናቸው በጥናት ተረጋገጠ። የፌዴራል የሕግና ፍትህ ኢንስቲትዩት የወንጀል ተደጋጋሚነትና የማረሚያ ቤት ሚና በኢትዮጵያ የህግ ማዕቀፍና አተገባበር ስርዓት በሚል ጥናት ያካሄደ ሲሆን ይህም ታራሚዎች የእስር ጊዜያቸውን ጨርሰው ተመልሰው ወደ ወንጀል ድርጊት እንዲገቡ ከሚያደርጋቸው ጉዳዮች ውስጥ ከማረሚያ ቤት ከወጡ በኋላ ስራ አለማግኘት፣ የገንዘብ ችግር እንዲሁም ከወጡ በኋላ ድጋፍና ክትትል አለመኖር ነው ብለዋል። በተደጋጋሚ ወንጀል ፈጽመው የሚገኙ ታራሚዎች በጥናቱ ላይ እንደተጠቀሰው ከሆነ 37.1 የሚሆኑ በስራ ማጣት፣ በገንዘብ ችግርና በክትትል ማነስ ጋር ተመልሰው እንደገቡ ተገልጸዋል። ቀሪዎቹ 62.9 በመቶ የሚሆኑት ደግሞ የእስር መፈቻ ጊዜያቸው ሲደርስ የቅድመ ዝግጅት ድጋፍ አለመኖር፣ ከማረሚያ ቤት ከወጡ በኋላ ከቤተሰብና በማህበረሰብ ዘንድ ተቀባይነት አለማግኘት፣ ማረሚያ ቤት ውስጥ በቂ የአእምሮ ሕክምናና የስነ ልቦና ማማከር አገልግሎት አለመኖር፣ ማረሚያ ቤት ውስጥ በቂ ማረምና ማነጽ በቂ አለመሆን እንደ ምክንያት ተነስተዋል። በተጨማሪም በማረሚያ ቤት ውስጥ ያለው ሁኔታ ሌላ ተጨማሪ ወንጀል ለመማር እድል የሚፈጥር እንዲሁም ታራሚዎች የሙያና የቀለም ትምህርት ለመማር የተሟላ ሁኔታ አለመኖሩ ተመልሰው ወደ ወንጀል እንዲገቡ እንዳደረጋቸው መናገራቸውን ጥናቱ ያመለክታል። የዚህ የጥናት መረጃ የተሰበሰበው በሀገሪቱ ከሚገኙ 127 የፌዴራል ማረሚያ ቤቶች ከሚገኙ በተደጋጋሚ ታራሚዎች በጽሁፍ በተሰበሰበ መረጃ እንዲሁም ከማረሚያ ቤቶች ላይ እውቀት ካላቸው ልምድና ተሞክሮ ያላቸው የስራ ኃላፊዎችና ባለሙያዎችን በመጠቀም በቂ የመረጃ ድግግሞች ከተገኘ በኋላ መሆኑ ተገልጿል። ኢንስቲትዩቱ ይሄ የተናገረው በዛሬው ዕለት ባለፈው ሰኔ ወር በተጠናቀቀው በጀት ዓመት 5 ጥናቶችን ማጥናቱን በተመለከተ ለባለድርሻ አካላት ባቀረበበት መድረክ ላይ ነው። ጥናቱ አክሎም በፊት ምን ያህል ጊዜ በወንጀል ተከሰው እንደተቀጡ በሚመለከት አብዛኞቹ ተደጋጋሚ ታራሚዎች 59.9 በመቶ አንድ ጊዜ፣ 31 በመቶ ሁለት ጊዜ፣ 8.7 በመቶ 3 ጊዜ እንዲሁም 2.4 በመቶ የሚሆኑት ደግሞ 4 ጊዜ ከዚህ ቀደም በወንጀል ተከሰው ተቀጥተዋል ብለዋል። እነዚህ ታራሚዎች በምን ያህል ጊዜ ተመልሰው የወንጀል ድርጊት ውስጥ የገቡበት የጊዜ ልዩነት ደግሞ 36.5 በመቶ ከ2 እስከ 5 ዓመት፣ 17.5 በመቶ ከ6 ወር በታች፣ 23 በመቶ ከ6 ወር እስከ 1 ዓመት፣ 17.5 በመቶ ደግሞ ከ1 እስከ 2 ዓመት ሲሆን ቀሪዎቹ ደግሞ ከ5 ዓመት በኋላ መሆኑን ጥናቱ ያመለክታል። የወንጀሉ አይነት ደግሞ 52 በመቶ በዝርፊያ፣ ሌላው ደግሞ በጠብ በማታለል የግብር ስወራና ማጭበርበር እንዲሁም ህገወጥ የሰዎች ዝውውርና ሙስና እንደሆኑ ተጠቅሷል። ጥናቱ ላይ ሀሳባቸውን ያጋሩት ከፍትህ ሚኒስቴር የመጡ ተሳታፊ ተደጋጋሚ ወንጀሎች ለመፈጸማቸው የእርማት ጊዜያቸውን ጨርሰው ሲወጡ በማህበረሰቡ ዘንድ የመገለል ግፊት በመኖሩም እንደሆነ ጠቁመዋል። ጥናቱ ተመልሰው ወደ ወንጀል እንዳይገቡ በማረሚያ ቤቶች የሚሰጡ የሙያ ስልጠናዎችና የቀለም ትምህርቶች፣ የምክርና የስነ ልቦና ድጋፍና ለመፈታት ጊዜያቸው ሲደርስ ቅድመ ዝግጅትና ድጋፍ ማድረግ ያስፈልጋል ተብሏል። የፌዴራል የማረሚያ ቤት ኮሚሽን የጥናትና ምርምር ዳይሬክተር ኢንስፔክተር ወንድሙ ወልደ ጥናቱን በተመለከተ በምንፈልገው ልክ የተሰራ ነው ያሉ ሲሆን ማረሚያ ቤቶች በተለያየ የሙያ መስክ እያሰለጠነ እንደሆነ አንስተዋል። አክለውም በእንጨት ስራ፣ በአሽከርካሪነትና ከስነ ልቦና ምክርና ማነጽ በተጨማሪ በሌሎች ሙያዎች እንደሚያሰለጥን አንስተዋል። ከማረሚያ ቤት ተመርቀ የመጣህ ነህ በማለት የሚቀጥሩ ባለሀብቶች የሉም። አንዳንዴም በመንግስት መስሪያ ቤቶች ጥርጣሬ አለ ያሉ ሲሆን ይህ ሁኔታ መቀየር እንዳለበትም አንስተዋል። የጥናት በቆዩ የ2017 ዓ.ም እና በፊት የነበሩ የወንጀል ጉዳዮችን መሰረት በማድረግ በ2018 ዓ.ም ዓመታዊ ሪፖርት ላይ የቀረበ ነው። በዚህ ምክንያት ጥናቱ ሙሉ በሙሉ አሁናዊ የወንጀል ሁኔታዎችን ያሳያል ማለት አይቻልም ተብሏል።
ሲፒጄ ከ3 ዓመታት በፊት የታሰሩ 5 የኢትዮጵያ የመገናኛ ብዙሃን ባለሙያዎች በአስቸኳይ እንዲለቀቁ ጠየቀ። የጋዜጠኞች መብት ተሟጋች ሲፒጄ በአማራ ክልል የነበረውን ግጭት በመዘገባቸው ምክንያት ያለ ፍርድ ለ3 ዓመታት በእስር ላይ የሚገኙ 5 የኢትዮጵያ ጋዜጠኞች በአስቸኳይ እንዲለቀቁ የኢትዮጵያ ባለስልጣናት ጠየቀ። በሚያዝያ ወር 2015 ዓ.ም በቁጥጥር ስር የዋሉት ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው እና ዳዊት በጋሻው የሽብርተኝነት ክስ ተመሰርቶባቸው የሚገኙ ሲሆን ጥፋተኛ ሆነው ከተገኙ የሞት ፍርድ ሊወሰንባቸው እንደሚችልም ተገልጿል። እንደ ጋዜጠኞቹ ህጋዊ ተወካዮች ገለጻ ከሆነ የፌዴራል ከፍተኛ ፍርድ ቤት በየካቲት ወር 2018 ዓ.ም የአቃቢ ህግ ማስረጃ የቀረበውን ክስ ለማስቀጠል በቂ ነው ሲል ቢወስንም በተደጋጋሚ በሚሰጡ ቀጠሮችና በፍርድ ቤት ከነሐሴ እስከ ጥቅምት ወር የእረፍት ጊዜ ምክንያት የችሎቱ ሂደት ከህዳር 10 ቀን 2019 ዓ.ም እንዲራዘም ተደርጓል። በሌላ በኩል በአማራ ክልል ከተቀሰቀሰው ግጭት ጋር ተያይዞ የአስቸኳይ ጊዜ አዋጅ በታወጀ ማግስት ነሐሴ 4 ቀን 2015 ዓ.ም በቁጥጥር ስር የዋለው ጋዜጠኛ አባይ ዘውዱ ክስ ላይ አቃቤ ህግ ያቀረበው ማስረጃ ያስከስስ እንደሆነ ፍርድ ቤቱ እስካሁን ውሳኔ አልሰጠም። የዚህ መዝገብ የችሎት ቀጠሮ ለጥቅምት 6 ቀን 2019 ዓ.ም ተቀጥሯል። የጋዜጠኞች መብት ተከራካሪ ድርጅት አክሎ እንዳመላከተው ሂደቱን ያልጠበቀ ረጅም ቅድመ ፍርድ ስርዓትና ተደጋጋሚ የቀጠሮ መጓተት በራሱ ያለ ፍርድ እንደሚሰጥ ቅጣት የሚቆጠርና በባለሙያዎቹ አካልና ስነ ልቦና ላይ ከፍተኛ ጉዳት የሚያስከትል ነው። በመሆኑም የኢትዮጵያ ባለስልጣናት ጋዜጠኞችን እንደ ሽብርተኛ ከመመልከት ተቆጥበው ህጋዊ የፍትህ ሂደቶችን ያከበረ ፈጣን፣ ፍትሃዊና ግልጽ የሆነ የችሎት ሂደት ሊያረጋግጡላቸው እንደሚገባ ድርጅቱ አሳስቧል። ይህ በእንዲህ እንዳለ የአዲስ ስታንዳርድ ዋና አዘጋጅ ታግቶ መወሰዱን የድርጅቱ ቢሮ መበርበሩና ቁሳቁሶች መወሰዳቸውን ተቋሙ ገለጸ። የአዲስ ስታንዳርድ አታሚ ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር በጸጥታ ኃይሎች መታገቱን፣ አካላዊ ጥቃት እንደደረሰበትና ለ24 ሰዓታት ያህል ተይዞ መቆየቱን አስታውቋል። አሳታሚው አክሎም በአዲስ ስታንዳርድ ቢሮ ላይ ፍተሻ መደረጉንና ከህንፃው እንዲለቅ የሚያስገድድ ማስጠንቀቂያ እንደተሰጠውም ገልጿል። በ3 ቋንቋዎች የሚታተመው የአዲስ ስታንዳርድ አሳታሚ ጃኬን ፐብሊሽንግ ትላንት ነሐሴ 29 ቀን 2018 ዓ.ም ባወጣው መግለጫ እነዚህ አጋጣሚዎች ከሐምሌ 25 ቀን 2018 ዓ.ም ጀምሮ ባሉት 3 ተከታታይ ቀናት ውስጥ የተከሰቱ ናቸው ሲል ገልጿል። በዕለቱ ዮናስ በጸጥታ ኃይሎች መወሰዱንና ረጅም ጊዜ የወሰደ ምርመራ እንደተደረገበት አዲስ ስታንዳርድ ይፋ አድርጓል። ዮናስ ከድር ከተለቀቀ በኋላ ስለ ሁኔታው ዝርዝር የጽሁፍ ማብራሪያ ለጃኬን አሳታሚ የህግ ቡድን ያስረከበ ሲሆን ይህም ከጉዳዩ ጋር በተያያዘ እየተዘጋጀ ባለው የህግ መዝገብ ውስጥ እንደ ማስረጃ ተካቷል ሲል መግለጫው አመላክቷል። ጃኬን እንዳስታወቀው ዋና አዘጋጁ በታገተበት ዕለት ማለትም እሁድ ሐምሌ 26 ቀን የታጠቁ የጸጥታና የደህንነት አባላት ቡድን ያለ ህግ አግባብ ወደ ቢሮ በመግባት የህትመቱን የመልቲ ሚዲያ ዝግጅት ስቱዲዮ ቁሳቁሶችን ወስደዋል። በናይጄሪያ ታግተው የነበሩ ከ300 በላይ ሰዎች መለቀቃቸውን የሀገሪቱ ፕሬዝዳንት ጽህፈት ቤት አስታወቀ። የናይጄሪያ የጸጥታ ኃይሎች በተለያዩ ጥቃቶች ወቅት ታግተው የነበሩ 308 ሰዎችን ማስለቀቃቸውን የፕሬዝዳንት ጽህፈት ቤት ሲገልጽ የሀገሪቱ መንግስት ይህንን ዘመቻ በአንድ ቀን ውስጥ የተከናወነ ትልቁ የማዳን እርምጃ ነው ሲል ገልጾታል። ታጋቾቹ የተለቀቁት በኒጀር ግዛት በሚገኘው የካንጂ ሐይቅ ብሔራዊ ፓርክ አካባቢ በተካሄደ የጋራ ዘመቻ ሲሆን በዘመቻውም የጦር ኃይል፣ ፖሊስ፣ የመረጃ ተቋማትና ብሔራዊ የሽብርተኝነት ማዕከል መሳተፋቸውን ሮይተርስ ዘግቧል። ከነርሱ ውስጥ 163 ሰዎች በየካቲት ወር በኳራ ግዛት በሚገኘው ወሮ መንደር በተፈጸመ ጥቃት ወቅት ታግተው የነበሩ ሲሆን በጥቃቱ በርካታ ሰዎች ተገድለው እንደነበረና ተጨማሪ 145 የሚሆኑ ሌሎች ታጋቾች ከኒጀር ግዛት መለቀቃቸው ቢነገርም በዘመቻው ወቅት ተጠርጣሪዎች መያዛቸውን የሚያረጋግጥ መረጃ እስካሁን አልተገለጸም። ከእስር የተለቀቁት ሰዎች ከቤተሰቦቻቸው ጋር ከመገናኘታቸው በፊት በአንድ ወታደራዊ ማዕከል ውስጥ የሕክምና እንክብካቤ እንደተደረገላቸውም በዘገባው ተገልጿል። የፕሬዝዳንቱ ቃል አቀባይ ባዮ ኦናኑጋ እንዳሉትም ፕሬዝዳንት ቦላ አህመድ ቲኑቡ የ308 ታጋቾችን መለቀቅ በደስታ እንደተቀበሉትና ፕሬዝዳንቱም ዘመቻው በናይጄሪያ የጸጥታ ተቋማት መካከል ያለው ቅንጅት መሻሻሉን የሚያሳይ ነው ማለታቸውን ተናግረዋል። በወሮ መንደር ጥቃቱን የፈጸሙት የታጠቁ ጂሃዲስቶች ነዋሪዎች የናይጄሪያን መንግስትና ህገ መንግስት በመተው የእነርሱን አስተምሮ እንዲከተሉ በማስገደድ በአካባቢው በተመሳሳይ የአስተዳደር ስርዓት ለመመስረት ሞክረው
እንደነበርም ተገልጿል። አምነስቲ ኢንተርናሽናል በበኩሉ በርካቶች የተገደሉ ሰዎች እጆቻቸውና እግሮቻቸው ታስረው እንደተገኙ፣ አንዳንዶቹ አንገታቸው ተቆርጦ ሌሎች ደግሞ በጥይት ተገድለው እንደነበር አስታውቋል። የናይጄሪያ መንግስት ጥቃቱን ቦኮ ሃራም እንደፈጸመው ቢገልጽም ቡድኑ እስካሁን ኃላፊነቱን ስለመወሰዱ የሚያመላክት ይፋዊ መግለጫ አልሰጠም። ይህ ዘመቻ በኦዮ ግዛት በትምህርት ቤት ላይ በተፈጸመ ጥቃት የታገቱ 44 ተማሪዎችና መምህራን ከ50 ቀናት በላይ በእስር ከቆዩ በኋላ በተለቀቁ ሳምንታት በኋላ የተካሄደ ነው። በሰሜን ማዕከላዊና በደቡብ ናይጄሪያ የተደጋገሙ የእገታ ጥቃቶች በሀገሪቱ የጸጥታ ችግሮችና ከተለመዱ የግጭት ቀጠናዎች ባሻገር እየተስፋፋ መምጣቱን የሚያሳይ መሆኑንም ስጋትን አስከትሏል። ለዕለቱ ያዝናቸው ዜናዎቻችን በዚሁ ተጠናቀቁ። አዲስ ማለዳን ሰብስክራይብ ማድረግዎን አይዘንጉ። ጤና ይስጥልኝ።